ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦቼ፣ ይህ የዶክተር ናታን ዩቲዩብ ቻናል ነው። በዛሬው ቪዲዮ ላይ የኦቾሎኒ ጠቀሜታዎችን የተመለከተ ቪዲዮ ወደ እናንተ ሰርቼ ያቀርባለሁ። እንግዲህ በዛሬው ቪዲዮ ላይ ስለ ኦቾሎኒ ጠቀሜታዎች ምን እንደሆኑ በ10 ነጥቦች ከፋፍዬ ያቀረብኩላችሁን ቪዲዮ እንድትከታተሉ ጋብዛለሁ። ወደ ቪዲዮ ከማለፌ በፊት ግን ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በድጋሚ ጋብዛለሁ። ቪዲዮን አይታችሁ ከጨረሳችሁ በኋላ ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁንም እንዳትረሱ። አሁን በቀጥታ ወደ ቪዲዮ አልፋለሁ። እንግዲህ በኦቾሎኒ ለጤናማ ህይወት የሚጠቅማቸው ጠቀሜታዎች ምንድናቸው በምንልበት ጊዜ የመጀመሪያ አድርጌ የወሰድኩት ጤናማ ልብ እንዲኖር ያስችለናል ማለት ነው። የተለያዩ ጥናቶች ለውዝ መመገብ በማንኛውም አይነት የልብ ህመም የመያዝ እድል እንደሚቀንስ አረጋግጠዋል። በተለይ ኦቾሎኒ ጤናማ ልብ እንዲኖረን አስፈላጊ የሆኑ ንጥረ ነገሮችን ይይዛል። ከሚይዛቸው ንጥረ ነገሮች ውስጥ ለመጥቀስ ያክል ማግኒዥየም፣ መዳብ፣ ጤናማ ያልሆኑ ስብ መጠንና አንቲኦክሲዳንት እንደ ሬስቬራትሮን ልባዊን ጤናማ በሆነ ሁኔታ እንዲያቆይ ይረዳውታል ማለት ነው። በሁለተኛ ደረጃነት የሚቀመጠው ጥሩ የፕሮቲን ምንጭ ነው ተብሎ ይታመናል። ፕሮቲን በኦቾሎኒ ይዘት ውስጥ የበለጸገ ሲሆን ከጠቅላላው ካሎሪን ውስጥ ከ22 እስከ 30% ይደርሳል ተብሎ ይታመናል። በቶስት ወይም ብስኩቶች ላይ የተጨመረ የኦቾሎኒ ቅቤ ጥሩ የአካል ብቃት እንቅስቃሴ ወይም የእኩለ ቀን መክሰስ አጠቃላይ ፕሮቲንን ይጨምራል ተብሎ ይታመናል። ለህፃናት እድገት አስፈላጊ የሆነ የፕሮቲን መስፈርት በኦቾሎኒ ሊሟላም እንደሚገባም ያሳያል። በሶስተኛ ደረጃነት የሚቀርበው ደግሞ ክብደትን ለመቀነስ ጉልህ አስተዋጽኦ እንዳለው መገንዘብ ያስፈልጋል። እንግዲህ ክብደትን ለመቀነስ ይረዳል ስንል ክብደት ለመቀነስ ለሚፈልጉ ኦቾሎኒዎችን በመጠኑ ሊጨምሩ ይችላል ማለት ነው። ወይም ደግሞ አብዝቶ ኦቾሎኒ መመገብ ክብደት ለመቀነስ ትልቅ ሚና እንዳለው መገንዘብ ያስፈልጋል። ከፍተኛ የፕሮቲን ይዘት ያለውና ጤናማ ያልተሟሉ ቅባቶች ለክብደት መቀነስ ጠቃሚ ንጥረ ነገሮች ብቻ ሳይሆኑ ከፍተኛ የእርካታ እሴት ይሰጣሉ ማለት ነው። በዚህም እንደ ሰው ከመጠን በላይ መብላት አስፈላጊ አይደለም። ነገር ግን በውስጣቸው ክብደት ለመቀነስ የሚያገለግሉ ኒውትሪየንቶችን የያዘና ክብደት ለመቀነስም ከፍተኛ የሆነ አስተዋጽኦ ስለሚያደርግ አዘውትሮ መመገብ ግን ሳይበዛ ጥሩ ነው ማለት ነው። አራተኛው አእምሮን የበለጠ ለማሳደስ ወይም ደግሞ ንቃተ ህሊናን ለመጨመር ይረዳል ማለት ነው። ለጤናማና ለተሳለ አንጎል እንዲሁም ደግሞ በውስጡ ቫይታሚን ቢ1፣ ኒያሲን እና ፎሌት ያሉ ንጥረ ነገሮችን ያስፈልጎታል። ኦቾሎኒ ሲበሉ ሰውነቱን በእነዚህ ንጥረ ነገሮች ይሞላል ማለት ነው። ስለሆነም በአንድ ኦቾሎኒ ውስጥ የራሱን የቻለ የቫይታሚን ቢ1 መጠን አለው፣ የኒያሲን መጠን አለው፣ እንዲሁም የፎሌት ንጥረ ነገሮች በውስጡ ስለያዘ ንቃተ ህሊናችን እንዲጨምር፣ የማሰብ አቅማችን እንዲጨምር እና ሞር ኮምፕሊኬትድ የሆኑ ነገሮችን ሶልቭ ማድረግ እንድንችል እንዲሁም ደግሞ በጣም ይሄ ማለት የተወሳሰቡ ነገሮችን ለማለት ፈልጌ ነው ለመፍታት እንድንችል ያደርገናል ማለት ነው። እንዲሁም የመፍዘዝ የመደንዘዝ ነገሮች እንዲጠፉ እና በፍጥነትና ነገሮችን በፍጥነት የማድረግ አቅማችን እንዲጨምር እንዲዳብር ከፍተኛ ሚና ይጫወታሉ ማለት ነው። ሌላው አምስተኛ አድርጌ የወሰድኩት ደግሞ ጠንካራ አጥንቶች እንዲኖሩ ከፍተኛ ሚና ኦቾሎኒ ይጫወታል። ጠንካራ አጥንቶች እርጅና በሰውነታችን ውስጥ የሚገኙ በርካታ አጥንቶችን እንዲዳከም ያደርጋል። እነዚህም አጥንቶችን ጥንካሬያቸውን ማጣት ከመጀመራቸው በፊት እንደ ኦቾሎኒ ያሉ ጤናማ የምግብ አማራጮችን አብዝቶና ዘውትሮ በመመገብ ላይ ማተኮር አለብን ማለት ነው። ይሄ በብዛት እድሜያቸው ከ50 በላይ የሆኑ ሰዎች አጥንታቸው የደከመ የመሰበር እድል ሊያጋጥመው ይችላል። ይህንን ለመከላከል ጉልህ ሚና የሚጫወተው አንዱ ኦቾሎኒ ነው ማለት ነው። ሰው በማግኒዚየም እንዲሁም ደግሞ በፎስፎረስ የበለጸገ ስለሆነ እንዲሁም በካልሲየምም የበለጸገ ስለሆነ በኦቾሎኒ ውስጥ የሚገኙ እነዚህ ንጥረ ነገሮችና ሌሎች ቫይታሚኖችን የአጥንቶን ጥንካሬ ይጠብቃሉ ማለት ነው። በዚህም በልጅና ጊዜ ይረዶታል ማለት ነው። ስለሆነም ኦቾሎኒን በተለይ ወደ እርጅና በምትሄዱበት ጊዜ አብዝታችሁ ብትመገቡ
የተሻለ ነው ተብሎም ይታመናል። እንግዲህ ወደ ስድስተኛው ነጥቤ ያልፋለሁ። ስድስተኛ ነጥቤ አድርጌ የወሰድኩት ደግሞ ጤናማ ቆዳ እንዲኖረን ትልቅ ሚና ይጫወታል ኦቾሎኒ። ኦቾሎኒ ለስላሳና የሚያበራ የሚያብረቀርቅ ቆዳ እንዲኖር ያደርጋል። እንደ ኒያሲን፣ ቫይታሚን ቢ3 እና አንቲኦክሲዳንት እንዲሁም ደግሞ ኦሌይክ አሲድ ያሉ ንጥረ ነገሮችን መጨማደድን ለመከላከል ብቻ ሳይሆን ከተለያዩ የቆዳ በሽታዎች ለመከላከልም ትልቅ ሚና ይጫወታሉ። ስለሆነም ቆዳችን ያማረና የተዋበ እንዲሆንልን ከፈለግን በውስጡ የቫይታሚን ቢ3፣ የአንቲኦክሲዳንት እንዲሁም ደግሞ የኒያሲን መጠኑ ከፍተኛ ስለሆነ ኦቾሎኒን በተለያየ መልኩ መጠቀም አስፈላጊ ነው ተብሎ ይታመናል። እንግዲህ ወደ ሰባተኛው ነጥቤ ሳልፍ ራዕይን ያሻሽላል። ራዕይ ስንል ያው ቪዥን እንደማለታችን ነው። ስለሆነ ራዕይን ያሻሽላል ስንል የወደፊት አላማችንን ለማሳካት እንዲሁም ደግሞ ሀሳባችን እንዲጨምር ሀሳባችን እንዲሳካ ለማድረግ ትልቁን ሚና ይጫወታል ማለት ነው። በሌላ በኩል ደግሞ ስንመለከት የአይን ጤናን ለመጠበቅና አንዳንድ አረንጓዴ ቅጠላማ አትክልቶችና ኦቾሎኒዎችን ለምግብነት የሚውሉ ምርጥ የምግብ ምርቶች ናቸው። በኦቾሎኒ ውስጥ የሚገኘው ዚንክ በሰውነት ውስጥ ግልጽ የሆነ እይታ ለማግኘት የሚያስፈልገውን ቫይታሚን ኤ ይይዛል። ስለሆነም ለጥራት እይታ ትልቅ የማይተካ ሚና አለው። እንዲሁም በኦቾሎኒ ውስጥ የሚገኙ ቫይታሚን ኤ ከእድሜ ጋር ተያያዥነት ያላቸው ማኩላር ዲጀነሬሽን እና የአይን ሞራ ግርዶሽን መፈጠርን እንዲቀንስ ትልቅ ሚና ይጫወታል ማለት ነው። ስለ ሄልዚ ፋይሚ ፕላኖ የበለጠ ለማወቅ እንዲያገለግሎት እንግዲህ ይህንን ቪዲዮ መመልከት በቂ ነው ብዬ አምናለሁ። ስምንተኛው ከተለያዩ የስኳርና የስኳር አምጪ በሽታዎች ለመከላከልም ትልቅ ሚና አለው። ኦቾሎኒ ምንም የስኳር ይዘት ስለሌለው ለስኳር ህመምተኞች ሙሉ በሙሉ ደህና ነው። የበለጸገ የንጥረ ነገሮች ምንጮች ናቸው እና በተመሳሳይ ጊዜ ጣፋጭም ናቸው ማለት ነው። ስለሆነም ግን ጣፋጭ ናቸው ስንል ስኳር መጠን አላቸው ማለት አይደለም። ስኳር መጠን ኦቾሎኒ ሙሉ በሙሉ የለው የሚለውን ነገር መገንዘብ ያስፈልጋል። እንግዲህ አሁን ወደ መጨረሻው ነጥቤ ሳልፍ የሐሞት ጠጠርን ለመከላከልም ትልቅ ሚና እንደሚጫወት መገንዘብ ያስፈልጋል። የሐሞት ጠጠርን ይከላከላል ስንል በአመት 25% የሚሆኑ አዋቂዎች በሐሞት ጠጠር ይሰቃያሉ። ይህንን ከቁጥጥር ውጭ የሆነውን የኮሌስትሮል መጠን ምክንያት የሚከሰት በሽታ ነው። ኦቾሎኒ ኮሌስትሮልን ስለሚቆጣጠርልን የሐሞት ጠጠርን አዘውትሮ እንዳይፈጠር ወይም ደግሞ የመጋለጥ እድልን መቀነስ ይችላል ማለት ነው። ስለሆነም እነዚህን ነጥቦች ወይም ደግሞ ጠቀሜታዎችን በመገንዘብ የኦቾሎኒ አመጋገብ ስልታችንን በመጨመር ቢያንስ በሳምንት 3 ጊዜ ቢቻል ብንመገብ በተለያየ የምግብ አሰራር ዘዴዎች ማለት ነው ጠቃሚና አስፈላጊ ነው ተብሎ ይታመናል። እንግዲህ ውድ የዩቲዩብ ቻናል ቤተሰቦቼ ለዛሬ ሰርቼላችሁ ያቀረብኩት በኦቾሎኒ ላይ ያመዘነው ቪዲዮ ይሄን ይመስላል። እንግዲህ እንደወደዳችሁ ተስፋ አደርጋለሁ። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለሚኖራችሁ ማንኛውም አስተያየት ኮሜንት ቦክስ ላይ ጻፉልኝ። እንግዲህ በሌላ ቪዲዮ እስከምንገናኝ ቻው ቻው።